ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ያለ የሚጣፍጥና ቆንጆ የሆነ የሽምብራ አሳ ወጥ አሰራር ነው የምናየው ማለት ነው። እንግዲህ ተመልካቾች እንደምታዩትኝ ሳህኔና መንፊያዬን አዘጋጅቻለሁ። አሁን ደግሞ የሽምብራችን ዱቄት እስኪ በቃን ድረስ እናደርጋለን። ይሄው እንደምታዩት የሚበቃኝን ዱቄት አድርጌ ነፍቼዋለሁ ማለት ነው። አሁን እንግዲህ ግብአቶችን እናስገባለን ማለት ነው። እዚህ ኮረሪማ አድርጌያለሁ የሻይ ማንኪያ፣ ከዛ ሮዝመሪ አንድ ማንኪያ አድርጌያለሁ። ዝንጅብልና ነጭ ሽንኩርት የተፈጨ አንድ የሻይ ማንኪያ አድርጌያለሁ። ጨው አንድ የሻይ ማንኪያ አድርጌያለሁ። በርበሬ ደግሞ አንድ የሻይ ማንኪያ አድርጌያለሁ። ከዛ እንግዲህ እነዚህን ግብአቶች አድርገን አንድ ላይ እንደባልቃቸዋለን ማለት ነው። እንደዚህ ከደባለቅን በኋላ ውሃ ጠብ እያደረግን እስኪበቃው ድረስ እናሸዋለን። እዚህ ላይ እንደምታዩት እንግዲህ ውሃ አቅርብ ያለሁኝ። እንግዲህ እንደዚህ እያደረግን ያው እጅን ታጥብ ያለሁኝ። ትንሽ ዘይት እናደርግበታለን። ያው አናበዛም፣ ዘይት በጣም ትንሽ ነው ያደረኩኝ። እንግዲህ እንደዚህ አድርገን የእጅን ስለተጠፉ ችግር የለውም። የሚበቃውን ውሃ ጠብ እያደረግን እሽት እናደርገዋለን። ይህ እንደምታዩኝ በዚህ መልኩ እሽት አድርጌ ተመልሻለሁ። እንደዚህ አድርገን እንግዲህ ለ15 ደቂቃ እና ለ20 ደቂቃ የሚሆን ግጥም አድርገን እናስቀምጠዋለን ማለት ነው። እኔ ክዳን ስላለው በክዳን ነው የምከድነው። እንደዚህ አድርጌ ቢያንስ ወይ ለ15 ደቂቃ ወይ ለ20 ደቂቃ አቆየዋለሁ ማለት ነው። እንግዲህ ሽንኩርት ይሄን ይመስላል። ፈጭቼ ነው ድስቴ ላይ አድርጌ ያሳያችሁ። ቢያንስ ያው እንደ ዶሮ ወጥ ማለት ስለሆነ ሽንኩርታችን በዛ ያለ ሽንኩርት መጠቀም አለብን። እንግዲህ ሽንኩርታችን ይሄን ይመስላል። ከዛ በመቀጠል ደግሞ እንግዲህ እዚህ ጋር ዝንጅብልና ነጭ ሽንኩርት የተፈጨልኝ፣ እዚህ ኮረሪማ፣ እዚህ ጋር ደግሞ ሮዝመሪ አለ፣ ጨው አለ፣ ዘይት አለ፣ በርበሬ አለ። ሁለት ቲማቲም ያው ለበርበሬው እንዳያቃጥል ምናምን ብዬ ሁለት ቲማቲም አስቅርብ ያለው። ከዛ በመቀጠል በርበሬያችን አለ፣ ቁንዶ በርበሬ አለ። ይሄን አድርገን በእነዚህ ግብአቶች ብቻ ነው የምንሰራቸው ማለት ነው። ተመልካቾች እንግዲህ እንደምታዩት በጣም ቆንጆ አድርገን ነው የምንሰራው። ቪዲዮ ስትጀምሩ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ብዬ በትህትና እጠይቃችኋለሁ። አሁን ቀጥታ እንግዲህ የምንሄደው ወደ ሽንኩርታችን ማቁላላት ነው። እንግዲህ ስቶቫችን ላይ ጥደናል። አሁን እንለኩሰዋለን። ግጥም አድርገን ውሃውን ምጥጥ እስኪያደርገው ድረስ እንጠብቃለን። እንግዲህ ተመልካቾች እንደምታዩት ሽንኩርታችን ውሃውን ምጥጥ እያደረገልን ነው። በዚህ ነው እንግዲህ አሁን ዘይታችንን እናደርጋለን። አሁን ሽንኩርታችን ቆንጆ ሆኖ እየበሰለልን ስለሆነ ዘይታችንን እናደርጋለን። ግን አሁን መጀመሪያ እንትናችንን እናደርጋለን። ደግሞ እንግዲህ ቅርጽ ማውጫ ያቀረባችሁ የሃይላንድ ፋና ቢላ ሹካ ማንኪያ ነው። አሁን የሽምብራ ዱቄቱን ትንሽ አድርጋለሁ እዚህ ላይ ጣውላችን ላይ። ግን ያው ስለማይዳመጥልን በእጃችን ስለምናደርገው ያው ከእቃው ጋር እንዳያያዝ ነው። እንግዲህ በምንፈልገው እንትን ሳይዝ አድርጌው እመለሳለሁ። ተመልካቾች ጠብቁኝ። በመጀመሪያ እንደዚህ አደርጋለሁ። ከዛ ያው እናንተ እንደምትፈልጉት አድርጋችሁ ማውጣት ትችላላችሁ። እንደዚህ ከሆነ በጣም ቆንጆ ነው የሚሆንላችሁ። ይህ በሃይላንድ ፊያ
እንዲሆንልን እናወጣለን ማለት ነው። እንደዚህ ማለት ነው። ከዛ ከወጣን በኋላ ትንሽ እያደረግን እናደርገዋለን። እንደዚህ አድርገን ጨርሼ እመልሳለሁ። እንግዲህ ተመልካቾች በዚህ መልኩ በዲዛይን አድርጌ ቆራርጬ ተመልሻለሁ ማለት ነው። አሁን እንግዲህ ኦቭናችን ለኩሻለሁ። 100 ላይ ነው ያደረኩትኝ። 150 ላይ አድርገን ያው ትንሽ ደረቅ እስኪል እናቆየውና አውጥተን ወጣችን እንሰራለን። አሁን ወደ ሽንኩርታችን መቁረጥ እንገባለን። በመጀመሪያ ግን ይሄን ኦቭናችን ውስጥ እናስገባለን ማለት ነው። ይህን እንግዲህ እዚህ ጋር እንከተዋለን። አሁን እዚህ 100 ላይ ስላደረኩት 150 ላይ አድርገዋለሁ። ከዛ እንገጥመዋለን። እንግዲህ ሽንኩርታችን በዚህ መልኩ በዘይታችን ደግሞ ጥብስ እናደርገዋለን። ሽንኩርታችን በዚህ መልኩ ቆንጆ ሆኖ ኮስቶልናል። ያው እንደምታዩት በጣም ቆንጆ ነው የሆነ ዚነ። አሁን በርበሬያችን ቲማቲማችን እናደርጋለን። ያው ትንሽ ነው ቲማቲም የምናደርገው። ይሄ 2 ራስ ብቻ ነው፣ 2 ፍሬ ብቻ ነው ያደረኩት ቲማቲም። ፈጭቻቸዋለሁ። አሁን አቀርበዋለሁ። እንግዲህ ቲማቲማችንን ይመስላል። እቺን አደረኩ። ያው አላበዛውም ለማጥፋት ነው። እንግዲህ የቲማቲም ውሃ መጠጥ ሲል ደግሞ በርበሬያችንን እናደርጋለን። ይህ ይመስላል። እንግዲህ ቲማቲማችን ካደረግን በኋላ የቲማቲም ውሃ መጠጥ እስኪያደርግ ድረስ እንደዚህ ደግሞ ጥብስ እናደርገዋለን። አሁን በርበሬያችን እናደርጋለን። ሶስት የሾርባ ማንኪያ በርበሬ ነው የማደርገው። ያው ያየን እንጨምርበታለን። ካነሰውም ግን እንዳይበዛብን መጠንቀቅ አለብን። 3 የሾርባ ማንኪያ በርበሬ አድርጌያለሁ። ያው እንዳይበዛበት ብዬ ሳልሞላ ስላደረኩት ትንሽ አንሶታል። ትንሽ ጨምርበታለሁ። አሁን ቅመማ ቅመሞችን እናደርጋቸዋለን። ሽንኩርት እና ምናምን አንድ የሻይ ማንኪያ ኮረሪማ፣ ዝንጅብልና ነጭ ሽንኩርት የተፈጨ 1 የሻይ ማንኪያ፣ ከዛ ቆንጆ በርበሬ 1 የሻይ ማንኪያ፣ ሮዝመሪ 1 የሻይ ማንኪያ አድርጋለሁ። ከዛ ነጭ ሽንኩርት የተፈጨ ስላለኝ 2 የሻይ ማንኪያ አደርጋለሁ። 2 የሻይ ማንኪያ ነጭ ሽንኩርት አድርጋለሁ። እነዚህን በአንድ ላይ አድርገን እሽት እናደርጋቸዋለን። ከዛ በርበሬያችንን በዚህ ቆንጆ አድርገን እሽት እናደርገዋለን። ልክ ዶሮ እንደምንሰራው ማለት ነው። ቆንጆ አድርገን እሽት እናደርገዋለን። እንግዲህ አሁን ደግሞ ጨዋችን እናደርጋለን። ጨው የሚበቃንን ያህል እናደርጋለን። አሁን የማደርገው 3 የሻይ ማንኪያ
ጨው አደርጋለሁ። ከነሱ ቀምሰን እንጨምርበታለን። እንግዲህ ውሃ ጠብ እያደረግን እንሰራዋለን። ትንሽ ውሃ ላድርግበት። እንደዚህ እያደረግን ጠብ እያደረግን ትንሽ ከዛ ሲቀረው ክብስ እናደርጋታለን። ከዛ ሽምብራችን ጨርሰናል። አጥፍቼዋለሁ። ኋላ ሳወጣው አሳያችኋለሁ። እንግዲህ አንደኛውን ሆነ አድርገዋለሁ። እቺ ፍሊት ስትል ወጣችን እናደርገዋለን ማለት ነው። ይሄን ይመስላል ሽምብራችን። እንግዲህ እንደዚህ አድርገን በጣም ቆንጆ ነው። አሁን ስልሳያችን ከጨረስን በኋላ የሚደረገው ቆንጆ ነው። ስልሳያችን ከጨረስን እንጨርሳለን። ከዛ በቃ ጨረስን ማለት ነው። ተመልካቾች በጣም ቆንጆ ጣፋጭ ነገር ነው። ሰርታችሁ ሞክሩት። አስተያየት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አሁን ሽምብራችንን ጨርሰናል። ይሄን እናደርጋለን። ዋው በጣም ቆንጆ ነው። በእውነት ለምላችሁ ሰርታችሁ ሞክሩት። ይህ እንግዲህ ቅዝቅዝ ካለ በኋላ እናውጣዋለን። አያችሁት? በጣም የሚያምር አይፈርስም። በዘይት ብቻ ሲሆን ነው ፍርስ ፍርስ የሚል፣ ግን በውሃ ካሻችሁትኝ እንደዚህ ፍርስ ፍርስ አይልባችሁም ማለት ነው። በጣም ቆንጆ ነው። ሰርታችሁ ሞክሩት ተመልካቾች። እንግዲህ እንደምታዩት በዚህ መልኩ ወጣችንን ጨርሰናል። እንግዲህ ብዙም አናቆየውም እሳት ላይ እንዳይፈርስብን አንድ ለሁለት ለሶስት ደቂቃ ብቻ እንዴት እናቆየውና እናወጣዋለን ማለት ነው ተመልካቾች። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ይህን ማበረታቱኝ። በዛ ላይ ደግሞ ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አስተካክላለሁ፣ እመልሳለሁ። እንግዲህ ተመልካቾች በዚህ መልኩ ጨርሰናል። ይኸው አሁን አጥፍቼዋለሁ። እንግዲህ ወጣችን በዚህ መልኩ ጨርሰናል ማለት ነው። አሁን የሰራነው ምግብ ይህን ይመስላል። እንግዲህ በጣም ቆንጆ ምግብ ነው። በእውነት ሰርታችሁ ሞክሩት። እንደምታዩት በጣም ቆንጆ ሆኗል። ዋው ሲጣፍጥ ደግሞ ብታዩት ቀኑ ራሱ ያጠግባችኋል። እንግዲህ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። ቻው